ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ጾመ ፍልሰታ በሰላም በሕይወት በጤና እንኳን አደረሳችሁ፣ እንኳን አደረሰን። ፍልሰታ ማለት ምን ማለት ነው? ፍልሰታ ማለት ምን ማለት ነው? እንደ እግዚአብሔር ቸርነት ኪዳነ ወልድ ክፍሌ የሚባሉ ሊቅ ግስ ወሰዋስው በተባለው መጽሐፋቸው እንዲህ ይገልጹታል። አፍለሰ አፈለሰ ካሉ በኋላ ማረከ፣ አስማረከ፣ አሳደደ፣ አራቀ፣ አሳረገ ብለው ወደ ላይ አወጣ ብለው ይተረጉሙታል ማለት ነው። ስለዚህ የፈለግነው ፍልሰታ ማለት የሰጡት ትርጉም እንዳለ ሆኖ ወደ ላይ መውጣት ማለት ነው። እናታችን ቅድስት ድንግል ማርያም እንደሚታወቀው ሁሉ ዕረፍቷ ጥር 21 ቀን ነው። ጥር 21 ቀን አርፋ እነሆ ሐዋርያት በአጎበር አድርገው ለመቅበር ወደ ጌቴሰማኒ ወስደዋት ነበረ። እየወሰዷት እያሉ ክፉዎች እናታችን ቅድስት ድንግል ማርያም እነሆ ስትጸነስ በሐና ማኅፀን ጀምሮ ጠላት ነበረባት። በሐና ማኅፀን እያለች ሙት አስነስታለች። በሐና ማኅፀን እያለች ዕውር አብርታለችና እቺ ኑ እንግደላት ብለው ከተወለደች በኋላማ እንደ ዘመዶቿ እንደነ ዳዊት እንደነ ሰሎሞን 40 ዘመናትን ልትገዛን ነው ብለው ተነስተውባት ነበረ። ነገር ግን ቅዱስ ገብርኤል ተልኮ ለሐናና ለኢያቄም በሊባኖስ እንድትወለድ አድርጓል ማለት ነው። ከማኅፀን የጀመሩት ጠላቶቿ እንሆ አላስቀበሯት አሉ። ወደ ጌቴሰማኒ ስጋዋ እንዲያርፍ አላደረጉም። አንድ ታውፋንያ የሚባል ታዋቂ ጉልበታም ከሐዋርያት ነጥቆ አውርዶ እንሆ ንዑ ናውኢ ስጋሃ ለማርያም ላቲ ስብሐት እናታችን ቅድስት ድንግል ማርያምን ስጋዋን እናቃጥለው አሉ። ከዚህ በኋላ እጁን ዘርግቶ ድንግል ማርያምን ከአልጋው ሊያወርድ ሲል የእግዚአብሔር መልአክ እጁን ቀሰፈው ይላል። ከመቀሰፍ ቅዱሳን መላእክት ይጠብቁን። የእግዚአብሔር ቤተሰቦች አምላካችን ቅዱስ እግዚአብሔር በዚህ ቅጽበት ስጋዋን ነጥቆ ወደ ሰማይ ያሳርጓታል። አንዳንድ ሰዎች አላረገችም ድንግል ማርያም አልተነሳችም የሚሉ ይላሉ። እውነት ለመናገር መጽሐፍ ቅዱስ ሙሉ ሐሳቡ አልተጻፈም። ምዕመናን እናታችን ቅድስት ድንግል ማርያም ወደ አንዲት ድንግል ቅዱስ ገብርኤል ተላከ ይላል። ስሟን ማርያም ነው ይላል እንጂ የኢያቄምና የሐና ልጅ እንደሆነች አይናገርም መጽሐፍ ቅዱስ ማለት ነው። ስለዚህ ሞቷን የሚናገረው ነገረ ማርያም አለ። ስለ ሞቷ የሚናገረው መጽሐፈ ስንክሳር አለ። አዋልድ መጻሕፍት ናቸው ማለት ነው የሚያብራሩት። መጽሐፍ ቅዱስ ለጠቅላላ እውቀት አይደለም የተጻፈው። ትንሽ አምነን በእምነታችን በእግዚአብሔር ቸርነት በቅዱሳን አማላጅነት መንግስቱን እንድንወርስ ነው የተጻፈው ማለት ነው። ስለዚህ አልተነሳችም አላረገችም የሚሉ አሉ። በዚህን ሰዓት እናታችን ቅድስት ድንግል ማርያም ግን አድርጋለች ማለት ነው። መጽሐፍ ቅዱስ ሙሉ ስላልተጻፈ ነው። ከዚህ በኋላ ሐዋርያት እንዲህ አሉ፣ ሱባኤ እንግባ። ዮሐንስ ወልደ ነጎድጓድ 15 ዓመት በቤቱ ያስቀመጣት ዮሐንስ ወልደ ነጎድጓድ እጅግ በጣም ተወዳጅ ነው። ዮሐንስ ወልደ ነጎድጓድ ማለት ራእይን የጻፈው ራሱ ወንጌሉን የጻፈው 3 መልእክታትን የጻፈልን እጅግ በጣም በፍጥሞ ደሴት ብርዳማውን ቦታ ታግሶ የኖረ መከራ ሲመጣ መስቀል ሲመጣ መከራ ሲመጣ እንደነ ጴጥሮስ እንደ ሌሎች ሐዋርያት ያልሸሸ ጠንካራ ሐዋርያ ነው ወልደ ነጎድጓድ ቅዱስ ዮሐንስ። ስለዚህ እሱ በዕፀ ሕይወት ስር በገነት እንደተቀመጠች አየ። ከዚህ በኋላ ተመልሶ መጣና ድንግል ማርያም እንዴት ሆነች ስጋዋ እንዴት ሆነ ብለው ሲጠይቁት በዕፀ ሕይወት ስር አይቼዋለሁ አለ። ስለዚህ አንተ አይተህ እኛ ማየት አለብን አሉ። ቅንኡ ለእንተ ይታቢ ጸጋ ለመልካም ነገር መቅናት ደስ ይላል። እውነት ለመናገር ለክፉ ነገር መቅናት ነው።
እገሌ ተምሮ ትልቅ ደረጃ ደረሰ እኔም ልማር ደስ ይላል። እገሌ ሰርቶ ትልቅ ደረጃ ደረሰ እኔም ልስራ ደስ ይላል። ልብ በሉ። እገሌ ተምሮ ትልቅ ደረጃ ደረሰ እንዳይማል አድርገው የሰይጣናዊ ነው። እገሌ ሰርቶ ትልቅ ደረጃ ደረሰ እንዳይሰራ ላደዳቅፈው ይህ ሰይጣናዊ ስራ ነው። ነገር ግን እንደሱ ልማር እንደሱ ልስራ ማለት የተቀደሰ ሐሳብ ነው። ስለዚህ አባቶቻችን ሐዋርያት ጥሩ ቅናት ቀኑና እንጹማሉ ጾሙ። ከዚህ በኋላ ፍልሰታን ነሐሴ 1 ጀምሮ ማለት ነው በንቃቱ ነው በንጽህና ሆነው በቅድስና ሆነው ሐሳባቸውን ሰብስበው ልቦናቸውን ሰብስበው ከማባከን ማለት ነው ከዚህ ዓለም ገተው ልባቸው ሰማይ ሆኖ አካላቸው ግን መሬት ሆኖ መጾም ጀመሩ። የኛ ጌታ ቅዱስ እግዚአብሔር የለመኑትን መስጠት ልማዱ ነውና ማየት የፈለጉት የእናታችን የቅድስት ድንግል ማርያምን ስጋዋን ነውና እነሆ ነሐሴ 14 ስጋዋን አሳይቷቸዋል ማለት ነው ለሐዋርያት። አያችሁ ይሄ አባቶቻችን ጾመ ፍልሰታ አባቶቻችን ሐዋርያት የፈለጉትን ያገኙበት ቀን ነው ማለት ነው። ለዚህ ነው ሊቃውንቱ እንዲህ እያሉ ያመሰግኗታል በዜማ አባ ጊዮርጊስ ዘጋስጫ እንደተናገረው እንደደረሰው ዜማው እንዲህ ነው የሚለው ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ። ምን ማለት ነው? ድንግል ሆይ ማለት ነው። ኦ ድንግል ሆይ ከተወዳጅ ልጅሽ ጋራ ወደ እኛ ነይና ባርኪ። በእናትነትሽ በአማላጅነትሽ ለሐዋርያት እንደተገለጥሽ የሐዋርያትን መሻት በአማላጅነትሽ እንደረዳሻቸው እንዳገሻቸው እባክሽ እኛም በዚህ በምድራዊ ዓለም ብዙ ፈተናዎች ተከቦናልና ብዙ ውጣ ወረዶች አሉብንና አማላጅነትሽ ይጠብቀን ከክፉ ነገር ይታደገን ነይ ታደጊን ማለት ነውና እናታችን ቅድስት ድንግል ማርያምን አባቶቻችን ካህናቱ በየቤተ መቅደሱ እነሆ ከሌሊቱ 5 ሰዓት ከዚያም በፊት ጀምረው እነዚህ እያሉ ያመሰግኗታል ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያምን ከሕፃናት እስከ አረጋውያን እጅግ በጣም ተወዳጅ የሆነ ጾም ነውና በማስቀደስ እንዲሁም ደግሞ በመጸለይ የምናከብረው በዓል ነውና የምንጾመው ጾም ነውና ይሄን ጾም ጾመን በረከተ ሥጋ በረከተ ነፍስ አግኝተን ለአባቶቻችን ለሐዋርያት መሻታቸውን ፍላጎታቸውን የፈጸመ የኛንም ፍላጎታችንን ጥያቄዎቻችን መልካም የሆኑ ጥያቄዎቻችን እንዲሳኩ እናታችን ቅድስት ድንግል ማርያም በአማላጅነቷ ትርዳን። በሰላም ጾማችንን ጀምረን በሰላም ለፍስኩ ለ16 ለትንሣኤዋ በሰላም ያደርሰን። ወስብሐት ለእግዚአብሔር። ይቆየን።